ዛሬ ነው ቆንጆ። እንዴት ነሽ? በል እኔ ማላውቀው ወንድሙ አንተ ተቆመር ወንድሙ ከየት የመጣ ወንድሙ አንተ ታውቀው ታስሮ ነበር። እኔ በጣም ተደባዳቢ ነው። ኧረ እባክሽ እንደዚህ እስኪ ነው እንደዚህ እንዴት አባት ነው መስሎኝ ነው እንደዚህ ብለሽ ምን ነው አንቺ ስጠር በጣም ደስ የሚል በጣም ነው የሚያምረው በጆሮ ገብቶ ውስጥ ላይ ርስርስ የሚያደርግ ደስ የሚል ዜና አለው። ታውቂ ከሱ ጀመርሽ እንዴ? አይ አልጀመርኩም። ምን ተፈጠረ? ስለምን ለማግኘት ስላልቻለ ምን ሌላ ነገር ማሰባቻለ ስለአንቺ ደስ ነው እንደምትፈልጊው እሱ መስሎ ስለራሱ ከዚህ ነው በፍጹም ምን ነገር የለም። ቆይ ግን እሱ አሁን ምን የሚያሳየው ምልክት የለም? ምን አይደለም መጥበስ ጭራሽ ስሜቱ ነው ያለው። ምን ይስደረቅ ነው የብሩክ ወንድም መድብል ከእስር ቤት አምልጦ መጣ። ዝናና ማህሌት ጉዳያቸው ፈላ። አሁን ጀግና ለድብድብ አንደኛ የሆነው መድብል ዝናን የጤፍ ቅንጣት እንኳን ያህል ሳይቆጥረው ሞገስን በመድብል ላይ አልፎ ሊይዝ ቢሞክርም እዛው ተረጋጋ ብሎ በንቄት አይቶታል። ዝናም ጉዱ ፈልቷል። ብሩክ የት እንደገባ የት እንደሄደ ምንም ሳይታወቅ ድንገት በወጣበት ቀርቷል። የወንድሙ የሄደበትን አለማወቁ ያስጨነቀው መድብልም ከእስር ቤት አምልጦ መጥቷል። ሰላም ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍ ይበልን እያልን ዛሬም በአዲስና በትኩስ መጥተናል። በባለፈው ክፍል እንደተመለከትነው ምሳሌ ተከታታይ ድራማ ቅድስትና ምሳሌ ገበያ ሊሄዱ መንገድ ላይ በወጡበት ነበርና ድንገት ማህሌት ታይታቸው ስለነበረ ዝናን ሚስትህን ማግኘት የምትፈልግ ከሆነ አሁን እድል እጇን ወደ አንተ ዘርግታለች። ይሄው ቅድስትና ምሳሌ መተዋል። እነሱን ያስክ ማለት ሉላን ማግኘት ትችላለህ ብለው ነበር። ሞኝ ላኩትን አይረሳም እንዳሉት ዝናም ይሄንን ተስፋ አድርጎ ወደነ ምሳሌ ዘንድ ሲጠጉ ቅድስትና ምሳሌ እየተጫወቱ ባሉበት ድንገት ሲመለከቷቸው ቅድስት ለምሳሌ እየተከላከለችና እጅግ በጣም ተደናግጠው ቆመው ነበር። እናም ሞገስ ዝናም የቅድስት ሁኔታ አስደነገጠው መሰለኝ ቆሞ ልበልተው ፈራተባ እያለ ነበር። ለፖሊስ እደውላለሁ እንዳትቀርቡኝ፣ ብትቀርቡኝ ለፖሊስ ነው የምደውለው፣ እንዲህ ነው ማረገው፣ እጮሃለሁ፣ እውላለሁ እያለች ምሳሌም እንደነዚህ ሰዎች ምን ሊያደርጉን ነው? ሊወስዱን ነው? እንዴትስ ነው የሚወስዱን? እያለች ነበር። ማንንም አይወስድሽም እኔ እያለሁ እያለች ስትከላከል ባለበት ነበር ድንገት መድብል የመጣው። መድብልም ሲመጣ ተሸፋፍኖ ስለነበረ ቅድስት የበለጠው ነው የዝና ሰው መስሏት በጣም ፈርታ ነበር። መድብልም እየቀረባቸው በመጣ ቁጥር የቅድስት ፍራቻ እየጨመረ ቢሆንም ግን ደግሞ ሁኔታቸውን የተረዳው መድብል የራሱ ላይ የጫነውን ኮፍያ ሲያወርደው ምሳሌ ሮጣ አጎቷን ሄዳ ጠምጠም ብላ ተመልክታለች። እናም እንግዲህ ቅድስትም ፈገግ ብላለች። ጭንቀቷ እየቀለለላት ይመስላል። እናም መድብልን አጎቷን አቅፋ አጎቴ መጣህልኝ እያለች በሳቅና በደስታ ምሳሌን አቅፎ ብዛው በተንበረከከበት እንዴት ነሽልኝ እያለ ነበር። እንግዲህ ድንገት ዘወር ሲል የተመለከተችው ማህሌት ይሄ መድብል ነው፣ መድብል መጣ እያለች ነበር። ማን ነው ቢላትም ዝና የብሩክ ወንድም እንደሆነ ስትነግረው ወንድም አለው እንዴ እያለ ነበር። ብዙ ጊዜ እስር ቤት ነው የሚያሳልፈው ተደባዳቢ ስለሆነ እጅግ በጣም ተደባዳቢ ወንድም አለው ሲል ምን ነው አንተ ጠንቅቄ ያውቃቸዋለሁ ስትል አልነበረም እንዴ ብትለውም እሱ የሚያውቀው ሞገስን እንደሆነና ብሩክን ያወቀው በሞገስ ላይ እንደሆነ ነግሯታል። እናም እንግዲህ ማህሌት ተደባዳቢ ኃይለኛ እንደሆነ ለዝና ስነግረው ዝና ወደ ኋላ አፈግፍጎ በመጣበት እግሩ ተመልሶ ሄዷል። አሁን አለቀልን። የብሩክን መጥፋት ሰምቶ ነው መሰለኝ መድብል የመጣው። ምክንያቱም ኤፍራታ ብሩክ ጠፍቷል እያለች ነበር፣ ያለበትም አልታወቀም ተብሎ ነበር። ለዛም ይሆናል የመጣው፣ ከእስር ቤት አምልጦ ይሆናል።
እንግዲህ እሱ ከመጣ ነገሮችን በቀላል ማሳካት የምንችል አይመስለኝም እያለች ነበር። ይህንን ስራ ላንቺ ነው የምሰጠው፣ አንቺ ይሄ ሰው ለምን እንደመጣ ማጣራት ይኖርብሻል ብሏታል። ማህሌትም የፈራች ቢሆንም ነገር ግን ግዴታ እሱ አድርጊ ያላትን ነገር ማድረግ ይኖርባታል። ወደ ቤትም ከሄዳ ለኤፍራታ የተፈጠረውን ሁሉ ስትነግራት ኤፍራታም ይቅርብሽ፣ ይሄ ሰው አሳልፎ ለችግር የሚሰጥሽ አንቺን ነው፣ እናቴ ቢቀርብሽ ይሻላል ብትላትም አይ ዝና ተጠቅቶ ምንም ማፈር እንደሌለ እየተናገረች ነበር። እናም እንግዲህ ታላቅሽ ነኝ አክብርኝም ብትላት ክብር ያለው ለገንዘብ እንደሆነ ደሃ ምንም ክብር እንደሌለው እየነገረቻት ነበር። ማህሌት ስታገኝ የተወሰነ ነገር ሲኖራት ጥሩ ደረጃ ላይ ነኝ ባለች ጊዜ ኤፍራታ ስታበረታት፣ ስትወድቅ ደግሞ የበለጠ እዛው ስታጣጥላት ኤፍራታ እጅግ በጣም ራስ ወዳድ ናትና ያም ብቻ ሳይሆን ደግሞ ሞገስ ላይ ስታረግ የነበረውን ነገር ማህሌት እሷን ያስደስታት አይመስልም። እሷ ለመኖር ለመመሳሰል ብላ እንጂ የማህሌትን ተግባር እየደገፈች አይደለም። ተጀምሮ እስከሚጨረስ ድረስ ከዝና ጋር ያለው ነገር ይቅርብሽ፣ ወይም ደግሞ ዝናን አማለሽ የራስሽ አድርጊ። እንደዛ ካልሆነ ቤት የምትይው ነገር ህልም ሆኖ ነው የሚቀረው። ሉላ አልተገኘችም አይደል እያለቻት ነበር። እናም ሉላ ተገኘችም አልተገኘችም ከሷ ውጭ እሱ አይኑን ገልጦ ማየት እንደማይችል እየተናገረች ነበር። እና ዝናም እንግዲህ ድንገት ደውሎ ጠርቷት ማትረባና ትንሽ እንደሆነች ደጋግሞ እየነገራት ነበር። መሀይምነቷን ምንም እውቀት እንደሌላትና ትንሽ የማትረባ እንደሆነች ሲነግራት ሁልጊዜ የማረባነቴን ትነግረኛለህ፣ ምንድነው ሁልጊዜም በቁሜ የሞትኩ እንደው ትነግረኛለህ ብላ ብትለውም አንቺ እኮ በቁምሽ የሞትሽውና እማትረቢ ሆንሽው ባልሽን የፈታሽ ጊዜ ነው። እናም አሁን ሁለቱንም ለመግደል አሁን ላይ ደግሞ እቅዱ ሰፋ ያለ ይመስላል። ሉላም የሱ መሆን ካልቻለች እንዲገይላት ይፈልጋል። ማህሌትም ሉላን ማጠልሸት ጀምራለች። በአንተ ስም ብትሆንም አንተ ያቀፍከው ገላ ይሄው ዝና ሞገስ ጋር ነው ያለችው። አንተ ጋር አንድም ቀን ፈገግታዋ ሳይታይ ሞገስ ጋር እየሳቀች እየተጫወተች እየቦረቀች ነው ያለችው። ብቻ መጥፎ ነገሩን እየነገረች የበለጠ ጥላቻውና እንዲበረታ እየገፋፋችው ቢሆንም በእርግጥም ማህሌት ይሄን የምታረገው በደራ እኔ ምናልባት ዞሮ ቢመለከተኝ በሚል ነበር። ዝና ግን በጭራሽ ከሉላ ውጭ ለሱ የሚታየውም ሆነ ሉላ ማለት ለሱ ጨለማ ሆና ለሞገስ ደግሞ ፋኖሱና እያበራችለት ያለች ሴት እንደሆነች እየነገራት፣ ነገር ግን የሱ ሆና መኖር ካልቻለች ሁሉንም ማጥፋት እንደሚፈልግ እያወራት ነው። አሁን ላይ ደግሞ ያልታሰበው ሀሳብ መጥቶበታል። ስለ መድብል ማጥናትና ማጣራት እንዳለበት ደጋግሞ ነግሯታል። መድብል ከምሳሌ ጋር እየተጫወቱ ያለ ቢሆንም መድብል ምሳሌን እንዴ አባትሽ ቅድስትን እናት አላረገልሽም እንዴ እያላት ነበር። የልጅ እናት አላደረጋትም እንዴ እያለ እየቀለደ ቢሆንም የምሳሌ ምን እኮ ቅድስቴን እማዬ ብዬ እንድጠራ ፈቅዳልኛለች ብላለች። እማዬ ነው መላስ ስትለው እና ታዲያ ምን ፈልገሽ ነው መልሰሽ አትወልድሽ ነገር ብላት የሷ ወደ እሷን እንደማይችል ልጅ መሆን እየነገረችው፣ ነገር ግን ደግሞ አባቷና ቅድስት አንድ ላይ በመሆናቸው ደስተኛ እንደሆነች እየነገረችው ነበር። ግን ደግሞ ምሳሌ ጥያቄዋ አሁን ላይ አባቴን አምጦልኝ ወይም ደግሞ አባቴ ያለበት ቦታ ድረስ ውሰዱኝ እያለች ነው። ይሄ ያስመረራት ጥያቄ አሁን መድብል ሲመጣ ቅድስት ትንሽ የተረጋጋች ትመስላለች። ምክንያቱም ያግዘኛል ብላ ስላሰበች አንዴ ዝፈንልኝ አንዴ እንዲያርግልኝ እያለች ከአጎቷ ጋር ስትጫወትና ደስ የሚል ጊዜ ስታሳልፍ ከቆየች በኋላ ለአባቷ ወንድም ከሆነ ለሷም ደግሞ ወንድም መሆን እንዳለበት ሁሉ እያወራችና እየተጫወቱ ደስ ብሏት ነበር። እናም እንግዲህ ልብስሽን ቀይሪ እረፍትም አድርጊ ብለው እሷን ወደ መኝታ ክፍሏ ከሸኙ በኋላ ቅድስትን ምን እንደተፈጠረ የተፈጠረውን ነገር ሁሉ እንድታስረዳው እየጠየቃት ነበር። ቅድስትም የተፈጠረውን ነገር አንድ በአንድ አስረድተዋለች። ያ ምንድነው የሆነው? እንግዲህ ጧት ከመኝታዋ ተነስታ ክፍሉ ሄዳ ስታየው መኝታ ቤቱ ገርበብ ብሎ እሱ እንደሌለና ከዛም በኋላ ደግሞ ስልኩ እንደማይሰራ ተናግራለች። እባክሽ እኔ አንድ ወንድም ያለኝ እሱ ነው የእናቴ ልጅ፣ እኔ ምንም እንዲሆንብኝ አልፈልግም። የተፈጠረውን ነገር እባክሽ አንድም ሳትደብቂ ንገሪኝ። ምንድነው? እሱ ጠላት አለው እንዴ? እዛ ሄዶ ከመጣ ሊያሳክማት ሄዶ ከመጣ በኋላ ምሳሌን እሱ የሆነው ነገር የተጣላው ሰው አለ ወይ ብሎ እየጠየቃት ነበር። ነገር ግን ከማንም ጋር እንዳልተጣላ ተጣልቶም እንደማያውቅ ብትነግረውም ግን አንድ ጠላት እንዳለው ጠላቱ ደግሞ ምሳሌ እንደሆነች
ማህሌት እንደሆነችና ከዛም ደግሞ ሲያልፍ አሁን ዝና የሚባል ሞገስን የሚያሳድር ጠላት እንዳላቸው እሱ እንደሆነ የሚያስፈራራቸው እየነገረችው ነበር። ሞገስ ማን ነው ምንድነው ብሎ ቢጠይቃትም ስለሱም አንዳንድ ነገር እነግረዋለች። ምንም ነገር ሳትደብቂ ንገሪኝ ምንም ነገር ሳትደብቂ ንገሪኝ፣ እኔ ስለ ወንድሜ ማወቅ ፈልጋለሁ እያለ ነበር። እናም እንግዲህ የተፈጠረውን አለ ያለችውን ነገር ሁሉ ስትነግረው እሺ የጓደኛውን ስልክ ስጭኝ ብሏት ለሞገስ እየደወለለት ነበር። ሉላና ሞገስ ደስ የሚል ጊዜ እያሳለፉ ነው። ሉላን ጥቁር ልብሷን አውልቃ የደስታ ጊዜዋን የደስታ ህይወቷን ጀምራለች። ነገር ግን ሁሌም በስጋትና ሁሌም በስቃቀን የናፈቃትን ፀሐይ ብርሃን እንኳን ወጣ ማየት አልቻለችም። ምክንያቱም ሁለተኛ እሱ ካገኘኝ በተለይ ደግሞ አሁን ካገኘኝ ይገለኛል፣ በህይወት እንዲተርፍም አያደርገኝም። ስለዚህ እያማረኝም ቢሆን ይቅርብኝ እያለች ግን ደግሞ ፀሐይ እንዳማራት ለሞገስ እየነገረችው ነበር። ሞገሴ እያለችው ሞገስም ደግሞ እየሳቀና እየተጫወተ ደስ ብሏቸው ነበር። እኔ አሁን ፀሐይ እየናፈቀኝ አሁንም እንደ በፊቱ ፀሐይ እየናፈቀኝ ነው ያለው ብትለውም አሁን ያለነው ሩቅ ቦታ ነው፣ ሊያገኘን ስለማይችል እኛ ተነስተን መውጣት ይኖርብናል፣ ይህን አካባቢ መልቀቅ ይኖርብናል ብትለውም ብላለች። እሱ ደግሞ ጓደኛው የት እንዳለ እንኳን ሳያውቅ ይቅርታ እንኳን ሳይጠይቀው በዛ ላይ ደግሞ ጥሎት ብሄር ጸጸቱም እንደማያስቀምጠው ምን ላይ እንደሆነና ምን እንደገጠመው እንዳልታወቀ እየነገራት ነበር። እንግዲያስ እንደዛ ከሆነ ፀሐይ መሞቁ ይቅርብኝ፣ እዚሁ ዝም ብለን ቤት ብንቀመጥ ይሻላል ብላለች። ዝናም ሞገስም ያሉበት አካባቢ ሩቅ እንደሆነ እሱ መምጣት እንደማይችል እየነገራት ነበር። እና ምሽት ላይ ወተን ፀሐዩን ሞቂ ቢላትም አይቅርብኝ፣ ይሄው የቤቱ ይሻለኛል፣ ተደብቆ መኖር ይሻለኛል፣ እሱ እንደሆነ መከታተሉን አያቆምም እያለች ነበር ሉላ። እንዳለችውም ደግሞ ዝና አሁን ላይ ባንክ ቤት የሚሰራ የሱ ወዳጅ የሆነ ሰው አግኝቷል። ያ ሰው ደግሞ ሞገስ የተንቀሳቀሰበትን ወይም ደግሞ የሚያንቀሳቅሰውን አካውንት አንድ በአንድ እየተከታተለ ለዝና ያሳውቀዋል። ያም የሆነው ምንድነው እንግዲህ መድብል ለሞገስ ሲደውልለት ሞገስም ስም ቀይሮ የመጣ መስሎት አሁን ደግሞ ወንድሙ ነኝ ብለህ መጣ አይደል? እባክህ ተወንኛ አልደረስንብህም፣ ምን አርግ ነው የምትለኝ እያለ በጭራሽ ትሞታለህ እንጂ አልፈራህም እያለ እየለፈለፈ ነበር። እኔ መድብል ነኝ ቢለው በድጋሚም መድብል ነኝ፣ ወንድሙ ነኝ፣ ጓደኛው ነኝ እያልክ በደሞ በእንደዚህ ሀሳብ መጣህ እያለ ያለ ማቋረጥ ጥያቄውን በጥያቄ እያንደረደረ መመለስ ጀመረ። በዚህም ሁኔታ ላይ እንግዲህ መድብልም አረኔ መድብል ነኝ ቢለው ለሶስተኛም ጊዜ ጭራሽ ደግሞ ስምህን ቀይረህ መጣህ ብሎ ተናዶ ስልኩ ላይ ጆሮውን ዘጋ። እንዴ ምንድነው ምን ሆኗል ልጁ ሲላት ቅድስት በቃ እኔ ልደውል ብላ በሷ ስልክ ደውላለች። በሷ ስልክ ደውላለት ሞገስን ስታወራው ደህና ናችሁ ወይ ሉላስ ደህና ናት ወይ ስትለው ሁሉም ሰላም እንደሆነ ነግሯት ስለ ብሩክ ምንም አዲስ ነገር እንደሌለ እየነገረችው ነበር። ግን ደግሞ ወንድሙ መድብል እንደመጣ ስትነግረው እሺ አገናኝ ብሎ በቅድስት ስልክ አውርተዋል። ተገናኝተው ማውራት እንዳለባቸውና ስለ ብሩክ አንዳንድ ነገር ማውራት መመካከር እንዳለባቸው ተቀጣጥረው እኔ መምጣት አልችልም ሩቅ ነው ሲለው እሺ አንተ ና ቶሎ ብሎ ተቀጣጥረው ነበር። የተቀጣጠሩበት ቦታ ላይ ሄዶ መድብል ብሩክ ሞገስን ካገኘው በኋላ ሞገስና መድብል ሲጨዋወቱ ከቀዩ በኋላ ይሄን ንጹህ አየር መተንፈስ እንዳልቻለ እስር ቤት ገና መውጣቱ እንደሆነ ለሞገስ እየነገረው ቁጭ ብለው ፀሐይ እየሞቁ ነበር። እናም እንግዲህ በዛን ጊዜ ወደ አንድ ካፌ ሄደን እናውራ ባሉበት ጊዜ እንደዛማ ከሆነ እኔ ከእስር ቤት ገና መምጣቴ ነው ታውቃለህ፣ ምንም አይነት ገንዘብ የለኝም፣ ስለዚህ አንተ ብር ስጠኝና እኔም ከፍለህ ብሎት ነበር። ኧረ እኔ ጋር አይጠፋም ቢልም ሞገስ አይ እንደዛ ሳይሆን አውጥተህ ስጠኝና እኔም መልሰው ሲል የጓደኛ ኤቲኤም ነው የኔ እንኳን የለኝም ሲለው የማንም ይሁን ዋናው ብሩን አውጥተህ መስጠት ነው፣ እኔ ደግሞ መልሳለሁ ብሎት በዚህ ሀሳብ ተስማምተው ወደ ኤቲኤም ማሽኑ ጋር ሄደዋል። ከኤቲኤም ማሽን እንዳወጡ ነበር አድራሻውን ሎኬሽኑን ልኮለት አሁኑ መፍጠን አለብህ ብሎ ስልክ ቁጥሩን የሰጠ አካባቢውን አድራሻውን የጠቆሙ
ዝናም እንዴት ተባለው ሮጦ እዛ ሲሄድ መድብልና ሞገስም ቁጭ ብለው እያወሩ ነበር። ይሄ ዝና የሚባል ሰውስ ማን ነው? ምንድነው የተፈጠረውስ ነገር ተብሎ ስለ አንዳንድ ነገር እያወሩ ስለ ዝና ገና ምላሽ ሳይሰጥ ሞገስ ፊት ለፊታቸው መጣ። ሞገስ እየተንቀጠቀጠ ዝና ማለት ይሄ ነው፣ ጨካኝና አረመኔ ሰው ነው፣ ይገለኛል ካገኘኝ እያለው ነበር። ለምንድነው የሚገልህ? መጀመሪያ ይምጣና እኛም እናያለን። አንተ ትንኝነህ እንዴ ዝም ብለህ የምትሞትለት? እንፈራገጣለን እንጂ በጭራሽ እንደዛ መሆን የለበትም፣ አትፍራ እያለው ነበር መድብል። ሞገስም እየተንቀጠቀጠ ቁጭ ብሎ ዝና አጠገቡ እስከሚደርስ ድረስ እየጠበቀው ነበር። እና ዝናም መድብልን ስለ ሰው እንኳን ሳይቆጥር አልፎ ሞገስን ሊይዝ ሲል መድብልም ጭራሽ በግራ እጁ ገፍትሮ እዛው ባለበት እንዲቆም አድርጎታል። ውድና የተወደዳችሁ ለዛሬ የነበረን ቆይታ ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ